ጠፋለሁ ብለህ የምታመን ከሆነ እኮ ለመጥፋት እግዚአብሔር ማመን አይጠበቅብህም። መጽሐፉ እግዚአብሔርን በሩን ኋላ ዘጋ። አዎ እግዚአብሔር ከዘጋው ማንም መውጣትም መግባትም አይችልም። ጸጋና ሰላም ከሁላችሁ ጋር ይሁን። እንዴት ከረማችሁ? እንግዲህ ከብዙ መጥፋት በኋላ በቪዲዮ ወደ እናንተ ተመልሻለሁ። በዛሬ ቪዲዮችን እንግዲህ ሀሳብ ሊሰጡ የሚገባቸው ቪዲዮዎች ላይ ሀሳብ እንሰጥባቸዋለን፣ በዛው ደግሞ እንማማርባቸዋለን ማለት ነው። እንግዲህ ሶሻል ሚዲያ ላይ ከሰሞኑ ሲዘዋወሩ ከነበሩ የተለያየ ቪዲዮዎች ወደ እናንተ አምጥቻለሁ። እንደ መጽሐፍ ቅዱስ ሀሳብ የምንመዝናቸው ይሆናል ማለት ነው። ለዚህ ለኦፌር የዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንደዚሁም ደግሞ በቪዲዮ ላይ ያላችሁን የትኛው ማየት ሀሳብ፣ አስተያየት፣ ጥያቄ ኮመንት ሴክሽን ስራ አስቀምጡልን። እንግዲህ ወደ ቪዲዮዎቹ እንመለስ። ሰው ተአምረ ማርያም ሳይሰማ መዳን አይችልም። ተአምረ ማርያም ማለት ምስጢረ ስጋዊ ነው፣ ሌላ ነገር አይደለም። ሳትጸንሰውም የሚነገርላት ምስጢረ ስጋዊ ነው። በጸነሰችው ጊዜም ከወለደችም በኋላ የሚነገረው ምስጢረ ስጋዊ ነው። እንዲህ ያለ ክብር ተሰጣት ብለን ስናገር ለምን ወላዲተ አምላክ ስለሆነች የአምላክ እናት ስለሆነች ይህን ነው ማሰብ ያለብን። ስለዚህ ታምሯን መስማት በዚህ በሱባኤ ጊዜ 7 አገልግሎቶች አሉ። ሰዓታት አለ፣ ታምርና ኪዳን አለ፣ ትርጓሜ አለ፣ ቅዳሴ አለ፣ ምህላ አለ። እንደሰማችሁት ነው እንግዲህ ምንም አንልም። ፍጹም ከመጽሐፍ ቅዱስ የራቀ እውነት ነው ይሄ መጽሐፍ። ለመዳናችን ኢየሱስ ብቻ በቂ እንደሆነ ነው እንጂ የሚነግረን ሌላ ኢቭን እናቱንም ጨምሮ ሌላ ምንም የምንጨምራቸው ነገሮች የሉም። ሰው የሚድነው ጌታ ኢየሱስ ክርስቶስን ብቻ በማመን ነው። ኢየሱስን በማመን ነው እንጂ የሚዳነው ሌላ የሚያድኑ መንገዶች ቢኖሩማ እንዳለው የጌታችን ኢየሱስ ክርስቶስ እናት ማዳን ብችል ኖሮ በታምረ ማርያም መዳን ብቻል ኖሮ ለምን ኢየሱስ መምጣት አስፈለገውና ይሄ ፍጹም ከመጽሐፍ ቅዱስ የራቀ እውነት ነው። እና እግዚአብሔር እንግዲህ ትውልዳችንን ይጠብቅ፣ ሌላ ምንም አይባልም። ትናንት አንዲት እህት ቤት ገብቼ ኢየሱስ ስምህ እንደሚፈስ ዘይት ነው የሚል መዝሙር ሰማሁና ያ መዝሙር ጥያቄ ፈጠረብኝና መዝሙሩ ምንድነው ዓላማው ብዬ ስጠይቅ መዝሙሩ የተወሰደው መኃልየ ምዕራፍ 1 ቁጥር 3 ላይ ካለ ጥቅስ ነውና መኃልየ ደግሞ ስለ ኢየሱስ አይናገርም። ስለ ተቃራኒ ጾታ የፍቅር ግንኙነት ነው የሚያወራውና ስለ ኢየሱስ ያልሆነን ነገር ወስዶ ለኢየሱስ መስጠት ፍጹም ስህተትና ወንጀል ነው። በሕግም የሚያስጠይቅ ነው። በፍርድም በሰማይም በምድርም የሚያስጠይቅ ወንጀል ስለሆነ እንግዲህ እንደሰማችሁት ነው። መኃልየ ላይ በጣም ብዙ ጊዜ ጥያቄ ይነሳልና መኃልየ ለምን መጽሐፍ ቅዱስ መካተት የለበትም ራሱ የሚሉ ሰዎች አሉ። እንደሰማችሁትም መኃልየ ስለ ወንድና ስለ ሴት ስላለው ስለ ፍቅር ነገር ነው እንጂ የሚያወራው ስለ ኢየሱስ አይደለም የሚል ሀሳብ ያነሳሉና ያው የእኛም መዝሙር ነው ኬሽን ለማድረግ የተሞከረው። ስምህ እንደሚፈስ ዘይት ነው ከመኃልየ ስለተወሰደ ለምን ለኢየሱስ ተሰጠ የሚል ነውና ግን መረዳት ያለብን ጌታ ኢየሱስ ክርስቶስ ሲናገር እንዲህ ብሎ ነበረ። መጽሐፍት ሁሉ ስለኔ ይናገራሉ አለ። መጽሐፍት ሁሉ ስለኔ ይናገራሉ ማለት ብሉይ ኪዳን ላይ ያሉትም ይሁኑ አዲስ ኪዳን ላይ ያሉት ይሁኑ የትኛውንም መጽሐፍት ብናመጣ የሚያወሩት ስለ ኢየሱስ ነው። ታርጌታቸው ሴንትራል ኮር የሆነው ሀሳቡ ኢየሱስ ነው። ኢቭን ከዛ ወደ ዘፍጥረት ራሱ ተመልሰን የሰው ልጅ መፈጠር ስንመለከት እነ አዳም እነ ኖህ እያልን እያንዳንዱን ታሪካቸውን ብናነሳ እግዚአብሔር እኛን ስለነሱ የማሳወቅ አጀንዳ አይደለም የያዘው፣ በእነሱ ውስጥ ልጁን እንድንመለከት ነው። ከዘፍጥረት ጀምሮ ያሉትን ሀሳቦች ብንመለከት እግዚአብሔር በሚፈጠሩት ክስተቶች በእያንዳንዱ ታሪክ መካከል ልጁ ኢየሱስ ክርስቶስ ነው ለእኛ ሊገልጥልን የሚወደው እና መጽሐፍት ሁሉ የሚያወሩት ስለ ኢየሱስ ነው። መኃልየም ቢሆን የሚያወራው ስለ ኢየሱስ ነው። ምንም እንኳን በአንድ ወንድና ሴት መካከል ያለ የፍቅር ግንኙነት ቢመስልም ግን የሚያወራው ስለ ኢየሱስ ነው። ሙሽሪትና ስለ ክርስቶስና ስለ ሙሽሪት ያለውን ሀሳብ ነው የሚያነሳውና ምናልባት ብዙዎቻችሁ በእንደዚህ ጥያቄ ውስጥ ከሆናችሁ ኮሜንት ላይ አስቀምጡልኝ በዚህ ጉዳይም እንደምታስቡ ወይ በቀጣይ በሰፊ ቪዲዮ እንሰራበታለን። የማርያምን ስዕል እየሳለ ነው። ስሎ ሲጨርስ ነገ ገበያ ላይ ያቀርብልናል። በገንዘባችን ገዝተን የምንሰግድለት አምላክ ሊኖረን አይገባም ወገኖቻችን፣ ይህንን ልናስተውል ይገባል። ወንድማችን ሰዓሊ ነው፣ ስሏል። ከጨረሰ በኋላ ገበያ ላይ አውጥቶ በ10 እና በ5 ብር በ20 በ100 ብር ገዝተን የምናመልክበት ምንም ምክንያት የለም። ስለዚህ ሰዓሊዎችን ስራቸውን ልናደንቅ እንችላለን። ነገር ግን እነሱ የሚስሉትን እነሱ የሚያደርጉትን ነገር ገዝተን አምላክ ማድረግ ይቅር። እኛም እያልን ያለ ነው እንግዲህ ይሄ ነው። በጣም አጸያፊና ባዕድ የሆነ ልምምድ ነውና እንደዚህ አይነት ነገሮች ይብቃ። ባይዘው ማንበብ በጣም ሙሉ ሰው ያደርጋልና
ወገኖቻችን ቢያነቡ በጣም መልካም ነው። ትንሽ ቀንሻት ያራዳ ልጅ ምን ነው? አንድ ጥያቄ ነበረኝ የኔ ቆንጆ። ምን? ዘፈኗን ቀንሻት፣ ድምፅሽ አይሰማም። ወይ ይሄ ሙዚቃ በጣም ስለምወደው ነው። ፖዝ አድርጊውና አንድ ላይ እንጨፍርበታለን። እኔም ከአንቺ ጋር ምናምን ልፍታታ ነው ዛሬ በቃ ለመደነስ ምናምን ያሰብኩት ግን ማለት ነው። ምን ሀሳብ መጣልኝ ልደንስ እያሰብኩ እንዲሁ እየደነስን ሲኦል ብንገባስ ብንሞት ወዴት ልንሄድ እንችላለን ብዬ እያሰብኩ ነበረ። እሱን ከመለስሽ በኋላ እንጨፍራለን ዛሬ ቀጥታ። የምን ቦስ ነው የምታወራው? ሀይ በአጋጣሚ ነው የምልሽ። አሁን ለምሳሌ እንጨፍራለን እንደምሳሌ ነገር የለም እንደዚህ አይነት ነገር አይወራም። ተው ይሞታል። ሞት አይደለም ይወለዳል፣ ይሞታል። ሲሞቱ ወዴት ነው ይመስላል? አፈር ስር ነው። አለመሞት አትፈልጊም? ያ ሁሉም ይፈልጋል፣ ግን ምን ታደርገዋለህ? ግድ ነው። ቴንክ ዩ ሶ ማች የኔ ቆንጆ። የኔ መሰለ መልክ ይዘሽ ማለት እንዳትሞች የሚያደርግ አንድ እግዚአብሔር ልጅ ኢየሱስ ክርስቶስ ይባላል። በእኔ የሚያምን ቢሞት እንኳን ሕያው ይሆናል ያለ መጽሐፍ ቅዱስ ላይ። አንቺ ብትሞቺ እንኳን ለዘላለም እንዳጠፍ የሚያደርግሽ የእግዚአብሔር ልጅ ኢየሱስ ክርስቶስ አለ። ወደዚህ ኢየሱስ ክርስቶስ ከመጣሽ ትውትያ በህይወትሽ ማለት ልታጭ የምትሽው ነገር የለም። መጽሐፍ ቅዱስ ላይ በምድር 100 እጥፍ በሰማይ የዘላለም ሕይወት ይላል። ለምን እያወራክ ነው? አልገባኝም። የምታመልከው አምላክ ልጅ አለው? አላህ ሁሉ ይቻይ ነው አይደለ? ቱቲ መውለድ አይችልምና ቢፈልግ ኖሮ ይችል ነበር፣ ግን ፈለገም ይችል ከሆነ አሁን አንቺ እንደምትዩ ክርስቶስ ኢየሱስ የሚባል ደግሞ እግዚአብሔር ልጅ አለ። ልጁን ደግሞ የላከበት ሪዝን እንደዚሁ እንዳማረብሽ የዘላለም እሳት ውስጥ እንዳትገቢ ስለሚፈልግ ልጁ በክርስቶስ ኢየሱስ ታምነሽ የዘላለም ሕይወት እንድታገኝ እድል ሰጥቶሻል። አልሞት ግን ደስ ይለኛል አለሽ። ደስ እንዲልሽ በክርስቶስ ኢየሱስ አምነሽ ከሞት ማምለጥ ትችላለሽ። እንደው እግዚአብሔር ጸጋውን ያብዛለት፣ ሌላውንም አይባልም። እንግዲህ እያንዳንዳችን በምናደርጋቸው የትኛውም ነገር ላይ ማሰብ ያለብን ይሄን ነው ብዬ አስባለሁ። በጣም ደስ ሲለንም ስናዝንም የትኛውም ሁኔታ ውስጥ ስንሆን ሌላ ሰዎችን በጌታ ያሉን ሰዎችን ቢሆን ሞት እንዳለው ላይ ማሰብ ይኖርብናል። ሰው ይህን ነገር የሚያስበው ወይ ቀብር ቦታ ላይ ሲሆን የሆነ ሰው ካጠገባችን የሆነን ሰው ስናጣ ምናምን ነው ስለሞት የምናስበው እና ወጣት ስንሆን ደግሞ ብንሞት አይመስለንም። ብዙ ጊዜ በቃ ረጅም ዕድሜ የምንኖር ይመስለናል። ግን ምን ሰዓት ላይ ሰው እንደሚሞት አያውቅም። እና ሰዎች በዚህ ምድር ላይ ጌታን ሳያውቁ እንዳያልፉ ሞት እንዳለ ሁሌ ማሳሰብ እና ግን በሽታውን ብቻ መናገር ሳይሆን መድኃኒቱም እንዳለ መንገር በጣም የተባረከ ነገር ነው እና ይህን ወንድም እግዚአብሔር ጸጋውን ያብዛለት። እናንተም ባርኩት። እግዚአብሔር የእውነት ጸልዩለት ማለት ጸሎታቸው አይለየው። ለዚህ ለትውልዳችን በጣም ጸሎት ያስፈልገናል። ስለዚህ ሰው የሚድነው ኢየሱስ ጌታ እንደሆነ በአፉ ሲመሰክር፣ አንደኛ የመጀመሪያ። ሁለተኛ ደግሞ ኢየሱስ በእግዚአብሔር ኃይል ከሞት እንደተነሳ በልቡ የሚያምን ሰው ነው ሊድን የሚችል። የመጀመሪያው ስብከት ማን ጌታ እንደሆነ፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ምን ትላለህ? ትድናለህ። ፍጹም አምላክ እንደሆነ ብታምን፣ ጌታ እንደሆነ ብታምን፣ ያህዌ እንደሆነ ብታምን፣ የሰማይና የምድር ፈጣሪ እሱ ብቻ እንደሆነ ብታምን፣ ሰማያት የጸኑት በእርሱ እንደሆነ ብታምን እሱ የዮሴፍ ልጅ ነው። አያችሁ፣ አሁን እውነትን ስንረዳት እውነት ከልብስ ጋር ተይዛ ብትመጣ ነገር አይለችም። ምናልባት ብዙ ሰዎች እንደዚህ አለባበስ ሊደብራቸው ይችላል። ስፔሻሊ ደግሞ ወንጌላዊ አማኝ ቤት ውስጥ ያለን ሰዎች፣ በዚሁ ቤት ተወልደን እያደገን ያለን ሰዎች እንደዚህ አይነት ነገር ስናይ ሊቀፈ ምናምን ይችላል። አለባበስ አይተን ቶሎ ልናሳልፍ እንችላለን። ግን እግዚአብሔር አለባበስ ምንም አያደርገውም። እንደዚህ በቆብም ኢየሱስ ይሰበካል። ከነ ጋውኑ፣ ከነ መጠም፣ ከነ ጥምጣሙ፣ ከነ ትልቅዬ መስቀሉ እንደዚህ እውነታውን መስበክ ይቻላልና እግዚአብሔር ጸጋውን ያብዛላቸው። እውነታው እንግዲህ ይሄ ነው። መዳን በሌላ በማንም የለም። ሰው መዳን የሚፈልግ ከሆነ መጽሐፍ ቅዱስ እንዳስቀመጠልን እግዚአብሔር ኢየሱስን ከሙታን እንዳስነሳው ሰው በልቡ ቢያምን ያን ነገር ደግሞ በአፉ ቢመሰክር። በአፉ ቢመሰክር ሲባል ወንጌል ስርጭት ወንጌል ስርጭት ብለን እንደምንወጣው ወንጌል ስርጭት ቢወጣ አይደለም። ኢየሱስ ጌታ እንደሆነ እሱ ቢናገር ያ ሰውዬ ይድናልና። ድነት ቀላል ነው ማለት መዳን ቀላል ነው። ውስብስብ መንገዶች የሉትም። ይህንን ሰው ቢያደርግ መዳን ይችላልና እንግዲህ ጸጋ ይብዛ። አሁንም እመቤቴ ትጠብቅሽ አለች የኔ ቆንጆ በጣም የኔ ማር ቴንኪው በጣም አመሰግናለሁ። ማርያም በጣም ነው የምወዳት። ማርያም ቅድስት ድንግል ማርያም የጌታችን የኢየሱስ ክርስቶስ እናት። አንድ ቪዲዮ ጨምርላችሁ። ሞኞኜ አይደለም ወይም ተታልዬ ኢየሱስ የምለው ሁሉን ነገር ኦኬ። ክርስቲያኖች ኮሚኒቲ ጋይድ እያረጉ እያስጠፉብኝ ስለሆነ ይህንን ቪዲዮ በደንብ ኮፒ ሊንክ አድርጉልኝ፣ ልጅቷ ጋር እንዲደርስ ስለምፈልግ ማለት ነውና የአገሬ ሰው ምን ይላል መሰላችሁ? ውሃ እያሳሳቀ ይወስዳል ይባላል። ስለ ቤተ ክርስቲያናችሁ አስተምሩ።
አሁን እኔ በጣም በቃ ሃይማኖተኝነት ጭንቅላታችሁን ሲደፍነው እንደዚህ ነው የምትሆኑት። ሃይማኖተኝነት ነው በክርስትና ጥላ ውስጥ ያለን ሰዎች ምናልባት በብዙ ማንስማማባቸው ነገሮች ይኖራሉ። ፕሮቴስታንትን በሉት፣ ካቶሊክን በሉት፣ ኦርቶዶክስን በሉት፣ ግን አንድ በክርስትና ጥላ ውስጥ ያለን ሰዎች መጽሐፍ ቅዱስ የያዝን ሰዎች ዋና ዓላማችን ኢየሱስን ማድመቅ ነው። ላይክ ትክክለኛ የሆነውን ትምህርት ይዞ መሄድ ነው እና ብዙ ጊዜ አሁን ከዚህ በፊት የነበረውን ቪዲዮ ካያችሁት ምናልባት ተሐድሶ ሊሆኑ ይችላሉ ወይም ደግሞ ኦርቶዶክስም ሊሆኑ ይችላሉ፣ ግን ተሐድሶ ነው የሚሆኑት። እንደዛ ሆነው እውነተኛው ወንጌል ሲሰበክ አሜን ብለን እንቀበላለን። ከየትም ይምጡ እውነተኛውን ወንጌል ይንገሩን ነው። ተሐድሶ የሚሆኑ ካቶሊክ የሚሆኑ ኦርቶዶክስ የሚሆኑ እውነተኛውን ነገር ከተናገሩ ያ ጎበዝ አሪፍ ብለን እናልፋለን። ስህተት ስናይ ብቻ ነው እኛ እንትን የምናደርገው እና በሌላ ቦታ ግን ያሉ ሰዎች ይሄ መጽሐፍ ቅዱስ ላይ ያለውን እውነታ ነው በመዝሙር እየተገለጠ ያለው። ኢየሱስን መከተል ሞኝነት አይደለም፣ ሁሉን ነገር ትቼ ኢየሱስን ራሱ ብከተል ያዋጣኛል በሚል መዝሙር ዲስ ማች ሪያክት ማድረግ ተገቢ ነው ብዬ አላስብም። ዓላማችን ኢየሱስን ማድመቅ እስከሆነ ድረስ እሱን ከፍ ከፍ ማድረግ እስከሆነ ለእሱ አምልኳችንን፣ ምስጋናችንን፣ ውዳሴያችንን መስጠት ከሆነ ዲስ ማች በጣም ጠል ሌላ ሃይማኖት ጴንጤ ገና ስለተባለ በእኛ በወንጌላዊ አማኞች ስለተዘመረ እውነታውን ራሱ መግፋት ተገቢ ነው ብዬ አላስብም እና ጭፍን ሃይማኖተኛ ስትሆኑ ነው እንደዚህ አይነት ነገሮች በህይወታችሁ የሚያጋጥመው። እግዚአብሔር ይቅር ይበላቸው። እንግዲህ መጽሐፍ ቅዱስ እንዲላል ኤፌሶን ላይ ዓለም ሳይፈጠር አስቀድሞ በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በፍቅር በክርስቶስ መረጠን ይላል። መረጠን ይላል መቼ? ዓለም ሳይፈጠር ምን እንድንሆን? ነውር የሌለን ተመርጣችኋል። በእግዚአብሔር ፊት ምን የሌላችሁ። ኧረ ዴቭ የኔ ሰሞኑን ብዙ ነገር ገጥሞኝ ነው ያለው። እሱ ሰሞኑን የገጠመህ ነገር ነው። ከራስህና ከጉዳዩ ጋር ጨርሰው። በእግዚአብሔር ፊት ነው እያወራው ያለው። በእግዚአብሔር ፊት አንድ ክርስቲያን አንተ ሰሞኑን ነው ያወራኸኝ። መጽሐፉ የሚለው ዓለም ሳይፈጠር ነው። አንተ የሰሞኑን ዜናና ሪፖርት ነው የምታቀርበኝ። ነገ ደግሞ ስትበረታ ዴቭ የሰሞኑን ተነቃቅቻለሁ ሃሌሉያ ልትለኝ ሁሌ የምታቀርበው የአንተ ሪፖርት ነው። እኔም ነግርህ ዓለም ሳይፈጠር አስቀድሞ በእግዚአብሔር ፊት በክርስቶስ አንተን አያምንህማ ልጁን ነው የሚያምነው። በክርስቶስ ነውር የሌለን እንሆን ዘንድ መረጠ። ምን የለንም? አቤት ነውር የለን። ሃሌሉያ። ይሄ ላይክ ጥርት ያለ የመጽሐፍ ቅዱስ እውነታ ነውና እግዚአብሔር ዴቭን ዘመኑን ይባርከው። ዓለም ሳይፈጠር በፊት ያኔ ገና መጀመሪያ ራሱ ሳይባል በፊት ማለት ነውና እኛን በክርስቶስ እንድንሆን መርጦናል። አንዳንድ ሰዎች ይህን እውነታ ለማሽመድመድ ይሞክራሉ፣ የሆነ ኮምፕሮማይዝ ሊያደርጉ ይሞክራሉ። መረጠን ማለት እንዴት ነው ዩኖ ምናምን እያሉ መመረጣችንን ሊያክፋፉ፣ መመረጣችንን ላይክ ኢምፐርሰናል መረጣችሁም እንደ ህዝብ ነው ምንድንበት መንገድ ነው የተመረጠው ምናምን ሊሉ የሚፈልጉ ሰዎች አሉና፣ ግን እውነታው እንደዛ አይደለም። መጽሐፍ ቅዱስ ቀጥታ ቃል በቃል የነገረን ነገር ነው። ዓለም ሳይፈጠር በፊት በክርስቶስ በሱ ስራ ለእግዚአብሔር ልጆች እንሆን ዘንድ እግዚአብሔር አስቀድሞ መርጦናል። ይሄ ከኛ ነው ብለን የምንመጻደቅበት አይደለም። እኛማ በበደላችን ምክንያት ሙታን ነበርን፣ ከክርስቶስ ጋር ህይወትን ተሰጥቶ ነው እንዲህ የሆነን ያለ ነውና እግዚአብሔር አስቀድሞ መርጦናል። ክብር ለኢየሱስ ይሁን። ጌታ ሊመጣ ጌታ ክርስቶስን የማታውቁ ንስሐ ገብታችሁ መንገዳችሁን ያላስተካከላችሁ ሰው ተረት ተረት አይደለም ይሄ። አንድ ቀን በንጉሱ ፊት ትቆማለህ። አንድ ቀን በፍርድ ጽዋን ትቀምሳለህ። ንስሐ ባትገቡ ፍርድ አለ። ሰው አንድ ጊዜ ሞት ከዛ ፍርድ ይላል። አይ ቀን ከሆነ በኋላ አያለው ምትሉ ከሆነ ደግሞ የተላላ ሰው ምርጫ መርጣሃል። በጣም አደገኛ ነው። ያ እንግዲህ ይሄን ነገር ሁሌ ማስታወስ አለብን። በተለይ ደግሞ ቀኖች ቀን ላይ የተደረጉ ወራቶች ወራት ላይ ያለፉ በሄዱ ቁጥር የጌታን መምጣት ሁሌ ማሰብ አለብን። ምክንያቱም ጌታ ሊመጣ በደጅ ነው። አንድ እውነታ ግን አለ። መጽሐፍ ቅዱስ ጌታ ዳግም እንደሚመጣ ነግሮናል። በቃ እንዲህ ሲሄድ ያዩት ጌታ፣ ሐዋርያት ሲሄድ ያዩት ጌታ፣ ተሰብስቦ ሲሄድ ያዩት ደግሞ እንደሚመለስ አስረግጦ ነግሯቸዋልና ጌታ ሊመጣ በደጅ ነው። ስለዚህ ንስሐ ግቡ። በጌታ ያሉናችሁ ሰዎች ጌታን ተቀበሉ። ካሉዛ ምንም የመዳን ተስፋ የለም። ምንም የምናመቻምቸው ነገር የለም። ንስሐ ግቡ፣ ትድናላችሁ። ጌታ ኢየሱስ ክርስቶስን ሕይወታችሁ የግል አድርጋችሁ ተቀበሉ፣ የዘላለም ሕይወት ታገኛላችሁ። ካልሆነ ግን ፍርድ ነው የሚጠብቃችሁ እና የጌታን መምጣት ሁሌ ማሰብ አለብን። መጽሐፍም ደግሞ እንደሚለው መንፈስና ሙሽራይቱ ናይበል የሚሰማም ናይበል እንደሚል እኛም እንግዲህ ማራናታ እንላለን። ጌታ ሆይ ቶሎ ናለን። ኃጢአቴን ካልተናዘዝኩኝ ገሃነም እገባለሁ ብሎ የሚያምን አማኝ አለ። እሺ እንናዘዝ፣ ችግር የለብንም። በመጀመሪያ ኃጢአታችሁን ሁሉ ነው የሚለው። ሁሉን እስቲ ተናዘዙ። የቀኑን ሙሉ እስቲ የቀኑን ሙሉ እኔ ዛሬ ፈቀድኩላችሁ። እስቲ የቀኑን ሁሉ ተናዘዙት፣ በማወቅና ባለማወቅ
ጅምላና ችርቻሮ ነው የሚጀምሩት። በየዕለቱ የኃጢአት ኑዛዜ ያስፈልጋል። ምን የሚል በደላችንን ይቅር በለን፣ እንጀራችንን ስጠን ብለን ስጋችንን እንጀራ መግበን እንቅልፍ እንድንተኛ አልተጠራንም። እንጀራችንን ስጠን ብለን በልተን ደግሞ በደላችንን ይቅር በለን። የምታየው የትምህርት ንፋስ እዚህ ጋር የተገነባውን ሰሞኑን ያፈርሰዋል፣ ሰሞኑን ያፈረሰውን ደግሞ መልሶ ሰሞኑን ይገነባዋል። ሰሞኑን እንግዲህ ሶሻል ሚዲያ ላይ አንድ ማስተውለው ነገር እኛ የምናስበውን ነገር ክላሪፋይ እኛ የምናስበውን ነገር ለማጽደቅ የማይጋጩ ሀሳቦችን አምሶ ለማጋጨት መሞከር ይሄ ተገቢ አይደለም። በጣም ለመርዳት ሞክሬያለሁ። ወደኋላም ገብቼ 2-3 ቪዲዮችን እየተመለከቱ ምን አይነት ሀሳብ ሊያነሱ እየፈለጉ እንደሆነ ለመርዳት ሞክሬያለሁ። ግን የሚያነሱት ሀሳብ እርስ በራሱ የሚጋጭና ደግሞ ምላሽ ለሚሰጡት ቪዲዮ ቀጥታ ታርጌት ያደረገ አይደለም። አሁን ያያችሁት ቪዲዮ ፓስተር አማረና ዶክተር ማሙሻ እያስተማሩ ያሉት ሲጀመር በሁለት በተለያየ ርዕስ ላይ ነው እያስተማሩ ያሉት። የመጀመሪያው እየተማሩ ያሉት የንስሐ ባለመግባት ሲኦል አትገቡም ነው። ዛሬ ንስሐ ካልገባው ሞቼ ባድር ሲኦል እገባለሁ ብሎ የሚፈራ ሰው አለ። ደህንነታችን ከሱ ጋር የተያያዘ ነገር አይደለም ብሎ ነው ፓስተር አማረ እያስተማረ ያለው። ይህ መጽሐፍ ቅዱስ ላይ ኢቨን ንስሐ የሚባሉ ነገሮች ራሱ ካለመረዳት የመጣ ይመስለኛል። ቅድም እንግዲህ ፓስተር አስፋው በቀለ ሲናገር እንደሰማችሁት ለመዳን የሚሆን ንስሐ ሰዎች እንዲገቡ ካልሆነ ፍርድ እንደሚጠብቃቸው መጽሐፍ ቅዱስ ይናገራል። ይህንኑ ግን አምጥተን የዳነ ሰውም ደግሞ ዕለት ዕለት ንስሐ ማይገባ ከሆነ ፍርድ ይጠብቀዋል ወደሚል ድምዳሜ አናመጣም። ይህንን ስንል ንስሐ መግባት የለብንም፣ እግዚአብሔር ፊት ያ ነገር አያስፈልግም፣ ኃጢአት ሰርተን እንደፈለግን ንስሐ አያስፈልግም ምንም እየተባለ አይደለም። ግን አማኞች አንድ ጌታ ኢየሱስ ክርስቶስን ካመኑ በኋላ ቀጥሎ ንስሐ የሚገቡት ወይም ደግሞ ላጠፉት ጥፋት እግዚአብሔር ፊት በንስሐ የሚቀርቡት ይቅርታ የሚጠይቁበት ህብረታቸው የሚያድሱበት ከደህንነታቸው ጋር የተያያዘ ነገር አለ። ደህንነታችን እኛ ቀን በቀን ንስሐ በመግባትና ባለመግባት ጋር የተያያዘ አይደለም የሚል አስተምሮ ነው ከላይ የነበረው። ዶክተር ማሙሻ ደግሞ ተከታታይ ትምህርት እያስተማረ ነው። በተለምዶ የሐዋርያት ጸሎት ምንለው ጌታ ለሐዋርያቶቹ ጸሎት ሲያስተምር የነገራቸውን ነገር ነው። ስለዚህ ንስሐ መግባት አለብን ሲል ንስሐ መግባት ከዘላለም ሕይወት አያሳጣም የሚሉ እነዚህ ሁለት ሀሳቦች እርስ በርስ የሚገጫጩ ሳይሆኑ እንደ አውዳቸው የምንጠቀማቸው ናቸው እንጂ አንዳንዴ በቃ ሰዎችን ብቻ አታክ ለማድረግ የተነሳ ይመስለኛል እንደዚህ አይነት ነገር ተገቢ አይደለም ብዬ አስባለሁ። እስኪ ቀጥሎም ሌላ ተመሳሳይ ሀሳብ አለ፣ እሱንም እንመልከት። ለዘላለም አንጠፋም ስለታተም ከዚህ ቤት በክርስቶስ በእግዚአብሔር ልጅ የሚያምን ሰው ከዚህ መሃል ማለት ነው አንድስ እንኳን አይጠፋም። ታትሟል ማለት አይጠፋም ማለት ነው። ቀላል አማርኛ። ለዘላለም አንጠፋም ስለታተም የታተምንበትን ነገር ነግሮናል። ለቤዛ ቀን ያ ሰው ለሚፈራው ለዚያ ቀን እኛ ለምንገላገልበት ለዚያ ቀን ታትመን ተይዘናል። ተጠብቀን ሲልድ ተደርገን ተይዘናል። ልዩ ወንጌል ማለት ይሄ ነው። የአንተ እርግጠኝነት ነው። አንጠፋም ምናምን የሚባሉ አሁን ነገርን ሁሉ ወደ አሁን ማምጣት። እግዚአብሔር ደግሞ ነገርን ሁሉ በተስፋ ነው ያስቀመጠው። ይሄን ማወቅ አለብን። ወንጌል ራሱ መጥሪያው የተስፋ ጥሪ ነው። እስኪ ይሄ በጣም በቃ የነገረ ድነት ላይ ያለ ሰፊ ክፍተት ነው የተመለከትኩት በዚህ ቪዲዮ። መጽሐፍ እንግዲህ እንደማንጠፋ ሲነግረን እሱን ነገር ማስተማር ልዩ ወንጌል አይደለም። መጽሐፍ የሚነግረን ንጹህ የሆነ ወንጌል ነው። ሰዎች ጌታ ኢየሱስ ክርስቶስን ሕይወታቸው የግል አዳኝ አድርገው ካመኑ አይጠፉም። እንደው አንጠፋም ብላችሁ እንጠፋለን ብላችሁ የምታምኑ ሰዎች ምን እያመናችሁ እንዳለ አላውቅም። እንጠፋለን ለማለት እኮ ማመን አይጠበቅባችሁ፣ ለመጥፋት በይዘው ማመን አይጠበቅባችሁ። ስናምን ግን እንደማንጠፋ እናምናለን። እና ምንድነው እንደምትሰሙት የሚያነሳው እግዚአብሔር ነገርን ሁሉ በተስፋ ነው የሰጠን የሚል ነገር ተነስቷል። ይሄ ኮምፕሊትሊ አይደለም። ሁሉም ነገር በተስፋ የተቀመጠ ነገር አለ። እውነት ነው፣ በተስፋ የሆኑ ነገሮች አሉ። ግን ሁሉም ነገር ጠቅልለን በተስፋ ነው የምናደርጋቸው፣ በተስፋ ነው የምንላቸው ነገሮች አይደሉም። ደህንነታችንም ስንመለከት በተመሳሳይ መልኩ በቃ እኔ በተስፋ ብቻ ነው ምናምን የሚሉ ነገሮችን ማንሳት አይኖርብንም። ድነናል፣ አዎ ድነናል፣ አሁን ላይ ድነናል፣ አሁን ላይ እርግጠኛ ነን፣ አሁን ላይ ዋስትና አለን። ይህን ደግሞ መጽሐፍ ቅዱስ አስረግጦ ነው የሚነግረን። ከዛም አልፎ ደግሞ ወደፊት ደግሞ የምንጠብቃቸው ነገሮች አሉ፣ ተስፋ የምናደርጋቸው ነገሮች አሉ። ምን ሲባል አሁን ለምሳሌ ከዚህ ስጋ መላቀቅ ተስፋ የምናደርገው ነገር ነው፣ የምንጠብቀው ነገር ነው። የሚበሰብሰው የማይበሰብሰውን ይዞ የሚደክመው ወደማይደክመው ይለወጣልና ብለን ደግሞ በተስፋ የምንጠብቃቸው አሉ። እና ሰው ከዳነ በኋላ አይደለም በድካም ሊጠፋ አይደለም ተስፋ ነው ብለን እንደሆነ ነገር ቀለል አድርገን ልናወራ አይደለም መጥፋት ቢፈልግ ማንም አያጠፋው። መጽሐፍ ቅዱስ የሚነግረን በጣም ጠንካራ የሆነ እውነታ ነው።
እንጠፋለን ብላችሁ ማመን ትችላላችሁ፣ አንጠፋምን ብላችሁ ማመን ትችላላችሁ። አፍተር ኦል ግን ማንም የዳነ ሰው አይጠፋም። እስቲ ቀጥለን አንድ ሌላ ቪዲዮ እንመልከት። እስቲ መርከብ ውስጥ ከገባህ በኋላ በሉ ልውጣ እንዳትል እንኳን መጽሐፍ እንደሚል እግዚአብሔርም በኖህ ላይ የመርከቡን በር ከኋላው ዘጋበት። አትወርድም፣ አትወጣም፣ ዋጋ ትከፍላለህ፣ ትንፈራፈራታለህ። መርከብ ውስጥ ሆነ ድራማ ትሰራለህ፣ አትወጣት። አንተ ሳትሆን የዘጋው አንተ ብትዘጋውማ ከፍተህ የምትወርደው ስንት መሰለህ። መጽሐፉ እግዚአብሔርን በሩን ከኋላ ዘጋበት። ለኛ ተዘግቶልናል ስንል ለማያምኑ ሰዎች ደግሞ ተዘግቶባቸዋል እያልን ነው። እግዚአብሔር አምላክ በኖህ መርከብ ውስጥ ያሉ ሰዎች ወደ ውጭ እንዳይወጡ በሩን ሲዘጋው፣ በውጭ ያሉ ሰዎች ደግሞ ወደ ውስጥ መግባት እንዳይችሉ በሩ ተዘግቶባቸው ነበር። ስለዚህ አሁን ላለመጥፋታችን ምሳሌ አድርገን ያንን ታሪክ የምናነሳ ከሆነ የማያምኑ ሰዎችም ደግሞ አሁን ወደ ውስጥ መግባት የሚችሉበት እድል የለም ማለት ነው። ምክንያቱም በሩ እኔ ለምን እንደሆነ አይገባኝም። ያልተነሳ ሐሳብ ሰው ለምን እንደሚያነሳ እግዚአብሔር የዳኑ ሰዎች እንዳይወጡ በሩን ዘግቶታል ሲባል ስላልዳኑት አሁን እዚህ ጋር እየተነሳ አይደለም። ሌላ ሰዎች መግባት ይችላሉ አይችሉም እየተባለ አይደለም። እየተነሳ ያለው ሐሳብ እግዚአብሔር ኖህ ላይ ሁሉን ነገር መርከብ ውስጥ አስገብቶ ኢቭን ኖህ ራሱ ከዘጋው በኋላ እግዚአብሔር ልክ ሲዘጋው ማንም ሊወጣ አይችልም። ኖህ ከፍቶ ልውጣ ቢል መውጣት አይችልም ነው እንጂ ሌላ ሰው መግባት ይችላል አይችልም ወደሚል ሐሳብ የተሰጠ ነገር አይደለም። ሰዎች ኖህ መርከብ ውስጥ ገብቶ ከፍቶ መውጣት እንደማይችለው ሁሉ የዳነ ሰው ወደ መርከቡ የገባ ሰው ከፍቶ ሊወጣ አይችልም ነው ፖይንቱ እንጂ ይሄ ነገር እየተነሳ አይደለም። ሌላ ሰዎች ይገባሉ አይገቡ የሚሉ ጥያቄዎች እየተነሱ አይደለም። እና በዚህ ዙሪያ የእናንተንም ሀሳብ ማወቅ እፈልጋለሁ። ምንድነው የምታምኑት? ማለት የዳነ ሰው ይጠፋል ብላችሁ ታስባላችሁ ወይስ ይሄ ነገር ትክክለኛ ብላችሁ ታስባላችሁ? እና ኮሜንት ላይ አስቀምጡልኝ። እንደዚሁም ደግሞ በዚህ ርዕሰ ጉዳይ ከኔ ጋር ማውራት የምትፈልጉ ሰዎች ካላችሁ፣ ዲስከስ ማድረግ የምትፈልጉ ሰዎች ካላችሁ ቲክቶክ ላይ ልትጽፉልኝ ትችላላችሁ። እንደዚሁም ደግሞ ቴሌግራም ቻናላችን ላይ ከስር ኮመንት መስጫ ቦክስ ስላለው እዛ ላይ ልትጽፉልኝ ትችላላችሁ። የዳነ ሰው ይጠፋል ወይስ አይጠፋም በሚል ርዕሰ ጉዳይ ብራዘርሊ እንግዲህ በደንብ በሰፊው ማውራት እንችላለን ማለት ነው። ለዛሬ እንግዲህ ይህን በሚመስል ቪዲዮ ለእናንተ መጥቻለሁ። በቀጣይ አሪፍ ቪዲዮ ይዤላችሁ እንደምመጣ አልጠራጠርም። እስካሁን እንግዲህ ኦፌር ዩቲዩብ ቻናላችንን ሰብስክራይብ ካደረጋችሁ አሁኑ ሰብስክራይብ ማድረግ እንዳትረሱ። ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።